እንዴት ናችሁ? ሁሉ መልካም። ይህን ቪዲዮ ላይክ እያደረጋችሁ ብትጀምሩት ደስ ይለኛል። እናንተ ላይክ ስታደርጉት ብዙ ሰዎች ጋር ስለሚደርስ ስለሚገፋው በጣም ያግዛል። ያገዛችሁኝ ያላችሁ ሰፖርት እያደረጋችሁ ያላችሁ ቤተሰቦች ደግሞ በጣም አመሰግናለሁ። ቴንኪዩ። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። አንዳንዴ ለቡና ቁርስም ለስናክም ልንጠቀመው የምንችለውን ቆንጆ የሚጣፍጥ ቆሎ በቅቤ እናዘጋጃለን። ስለዚህ በመጀመሪያ ቅቤ እናቀልጣለን። ለጋ ቅቤ ጥሩ ነው። ትንሽ ቅቤ አድርገን በመጥበሻ አቀልጠዋለሁ። ትንሽ ዙባቸውን በአነስተኛ ሙቀት ላይ አድርጎ ማቅለጥ ነው። አንዳንዴ የሚያምርን ጊዜ ያለ አይደለ? የምንፈልገው የሚጣፍጥ ነገር ለማዘጋጀት በምንፈልግበት ጊዜ እንደ ቡና ቁርስም የምትጠቀሙት። ስለዚህ ቅቤውን ካቀለጥን በኋላ ትንሽዬ ኮረሪማ እናደርግበታለን። የነበረው ቅቤ ላይ ኦልሬዲ ኮረሪማ ስለሚደረግ እንዳይጎመዝዝባችሁ በጣም ብቻ አነስ ያለ ኮረሪማ ነው የምናደርገው። ግን በቂ ሆኖ ከተሰማችሁ ቅቤ ውስጥ ያለው ኮረሪማ በቂ ነው ብላችሁ ካሰባችሁ ባታደርጉበትም ችግር የለውም። በመቀጠል በርበሬ እናደርግበታለን። እሱም በምታዩት መጠን አነስ ያለ በርበሬ እናደረግኩት። በደንብ ሞቅ ያለ ትንሽ የሚያቃጥል ነገር ከፈለጋችሁ ደግሞ በበርበሬ ፋንታ ሚጥሚጣ ማድረግ ትችላላችሁ። እሱን እናደርጋለን። ስቶቡን አጥፍታችሁ ነው ይሄንን የምታደርጉት። ኦልሬዲ ቅቤው ከቀለጠ በኋላ ስቶቡን ታጠፉታላችሁ። ከዛ በርበሬውን ነው የምታደርጉት። ቀላቅለዋለን። ትንሽ ያነሰ ስለመሰለኝ ቅቤው የተወሰነ ጨምሬበታለሁ። ቅቤ ሳናበዛ ነው የምንጠቀመው፣ ግን እንደምትጠቀሙት እንዳላችሁ የቆሎ መጠንም ይለያያል። ትንሽዬ ለጣም ደግሞ ጨው እናደርግና እንቀላቅለዋለን። እዚህ ጋር አንዳንዴ ይህንን ካደረጉ በኋላ የበሶ ዱቄት ያላቸው በሶ ትንሽ ነስነስ አድርገው ቀላቅለውም እሱንም ይጠቀማሉ። ካልሆነ ግን የበሶ ዱቄቱን ከሌላችሁ ደግሞ የተዘጋጀውን የገብስ ቆሎ እዚሁ ላይ ትቀላቅሉታላችሁ ማለት ነው። ነገር ግን የበሶ ዱቄት ካላችሁ ትንሽ የበሶ ዱቄት አድርጋችሁ ቀላቅላችሁ ከዛ በኋላ ቆሎውን መቀላቀል ትችላላችሁ። ካልሆነም ግን እንደዚህ መጠቀም እንችላለን። ቆሎ የገብስ ቆሎ አለኝ። እንደምታዩት ቆንጆ ገብስና ለውዝም የተወሰነ የተቀላቀለበት ነው። ስለዚህ በደንብ እናሸዋለን። ይህንን የገብስ ቆሎ ቆንጆ አድርገን በቅቤ እናዘጋጀዋለን። ለቡና ቁርስ፣ ለመቅሰስ፣ ለስናክ፣ አንዳንዴ ደግሞ እንደዚሁ ሲያምራችሁ ልትጠቀሙበት የምትችሉት ነው። ሽት እናደርገውና ቅቤው ቆንጆ ይሆንልናል። በብዛትም እንደዚህ አዘጋጅታችሁ ማስቀመጥም ትችላላችሁ። አየር በማይገባበት አሽጋችሁ ማስቀመጥ ትችላላችሁ። አንዴ ካዘጋጃችሁት በኋላ ማለት ነው። ቀስ እያለ እያሻችሁት ስትሄዱ ቅቤውን ያረጋም ሲሄድ በጣም ቆንጆ ነው የሚሆነው። ስለዚህ እንደዚህ ሽት እናደርገዋለን። እዚህ ጋር ቀምሳችሁ ጨውንም በርበሬውንም ማስተካከል ትችላላችሁ፣ ወይንም ሚጥሚጣውን የተጠቀማችሁትን አይነት በቴስታችሁ በጣዕማችሁ ቀምሳችሁ ማስተካከል ትችላላችሁ። ግን ያደረግኩት ቀምሼው ያደረግኩት ስለተመቸኝ በዚሁ ቀጥላለሁ። ስለዚህ በምንመገብበት አድርገን እንደዚህ አንዳንዴ ያው ከጤናማ አንጻር ሁሉ ጊዜ የምንጠቀመው ነገር ባይሆንም አልፎ አልፎ ግን የምንፈልግበት ደስ የሚልበት ጊዜ አለ። የቡና ቁርስም ብናቀርበው የምንወዳቸው ቤተሰቦቻችን ጋር ጓደኞቻችን ጋር እንደዚህ አድርገን ብንጠቀሙ ደስ የሚልበት ጊዜ ያን ያዘጋጅተን እንደዚህ ቆንጆ ሆኖ አዘጋጅቷል ማለት ነው። በጣም የሚጣፍጠው አሪፍ ነው። እናንተም እንደዚህ በሚያምራችሁ ጊዜ እንደዚህ አድርጋችሁም ማዘጋጀት ትችላላችሁ። በጣም አሪፍ ጣዕም ነው ያለው። ቪዲዮውን እንደምትወዱት ተስፋ አድርጋለሁ። አሁንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ወዳችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቻው ቻው።